ከሰዓታት በፊት ከኢራን ምድር እጅግ አስደንጋጭ ሰበር ዜና ተሰምቷል። የእግረኛ ጦር ውጊያ ሊጀመር ነው። አሜሪካና ኢራን የጨበጣ ውጊያ ውስጥ ለመግባት ጦራቸው በመድፍ ርቀት ተፋጧል። ኢራን ሌሊቱን ወደ ቴል አቪቭ ግራ አጋቢና ምንነቱ ያልታወቀ ሚሳኤል አዝንባ ቴል አቪቭን ካደቀቀችና ከደፈቀቻት በኋላ የእግረኛ ጦር ውጊያ ሊጀምር ነው። አዎ በርግጥም በአሜሪካና ኢራን መካከል የእግረኛ ጦር ውጊያ ሊጀምር ነው። ትራምፕ እግረኛ ጦር ወደ ኢራን እንዲንቀሳቀስ አዘው ጦራቸውም ወደ ኢራን ቀጠና ከቀረበ በኋላ ኢራን 1 ሚሊዮን የሚሆን እግረኛ ጦር ማዘጋጀቷን በይፋ መናገሯ ዋይት ሃውስን አሸብሯል፣ አስደንግጧል። ይህም ጦርነቱን ወደ ሌላ ምዕራፍ ሊወስደው ነው በሚል ተፈርቷል። ወዲህ ደግሞ ኢራን ሌሊቱን ታይቶ የማይታወቅ እንዲሁም ግራ የሚያጋባ ሚሳኤል መተኮሷ በሰበር ዜና ተሰምቷል። የእስራኤል ጦር ከኢራን በኩል ሌሊቱን የተተኮሰው ሚሳኤል እጅግ ግራ አጋቢና ጉዳቱም የከፋ ነው ብሏል። ሌሊቱ ለእስራኤል እጅግ አስጨናቂ እንደነበር የተናገረው ጦርነቱ ከተጀመረ ባለፉት 24 ቀናት መካከል እንዲህ ያለ ጥቃት ደርሶበት እንደማያውቅ ይፋ አድርጓል። የእስራኤል ትልልቅ የሚሳኤል መከላከያዎችም ይህንን ግራ አጋቢ ሚሳኤል መመከት እንደተሳናቸው ነው ጦሩ ያመነው። ዶናልድ ትራምፕ በበኩላቸው ባለፉት ሳምንታት በተከታታይ ድል ባወጁበት አንደበታቸው ዛሬ ደግሞ በኢራን እየተሸነፉ መሆኑን ያመኑበትን ንግግር አሰምተዋል። ለኢራን የሰጡትን ቀነ ገደብም በሳምንታት አራዝመውታል። ውዴ ቻናላችን ቤተሰቦች እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሮቹ እናመራለን። ኢራን ሌሊቱን ግራ የሚያጋባ ሚሳኤል ተኩሳለች። እስራኤል ይህን ሚሳኤል መከላከል ተስኗት ታይታለች። እስራኤል ሌሊቱን የእሳት ራት ሆናለች። የእስራኤል ጦር ግራ አጋቢና ምንነቱ ያልታወቀ ሚሳኤል ከኢራን በኩል እንደተተኮሰበት አረጋግጦ ከስካሁኑ ጥቃቶች ሁሉ የተለየ ነበር ሲል የጥቃቱን ክብደት ገልጿል። በሌላ በኩል እስራኤል የኢራንን ከፍተኛ ወታደራዊ አዛዥ መግደሏን ይፋ አድርጋለች። እስራኤል የኢራን አመራሮችንና መሪዎችን መግደል ብትቀጥልም ኢራን ግን ጸንታ እየተዋጋች ነው። ይህ ዓለምን አስገርሟል። እንዴት ሊሆን ቻለም አስብሏል። ባለፉት ጥቂት ሰዓታት ውስጥ ከሊባኖስ ተነስተው ወደ እስራኤል መሃል ከተማ የተተኮሱ ሚሳኤሎች በቴል አቪቭና አካባቢው ከፍተኛ ድንጋጤን ነው እየፈጠሩት። በማህበራዊ ገጾች ላይ የተሰራጩ ቪዲዮዎች እንደሚያሳዩት የእስራኤል የአየር መከላከያ ስርዓት አይረን ዶም ሚሳኤሎቹን በአየር ላይ ለማክሸፍ ሲሞክር ሰማው በእሳት ነበልባል ተሸፍኖ ሲጋይ ይታያል። ሄዝቦላ በመግለጫው ጥቃቱ ያነጣጠረው በቴል አቪቭ የሚገኘውን የእስራኤል መከላከያ ሚኒስቴር ዋና መስሪያ ቤትን ጨምሮ ሌሎች ወታደራዊ የደህንነት ተቋማት ላይ እንደሆነ ይፋ አድርጓል። በእስራኤል በኩል እስካሁን በደረሰው ጥቃት 6 ሰዎች ቀላል ጉዳት እንደደረሰባቸውና በአንዳንድ መኖሪያ ቤቶች ላይ የንብረት ውድመት መከሰቱን አምኗል። ይህ ጥቃት የተፈጸመው እስራኤል በደቡባዊ ሊባኖስ የምታካሄደውን የምድር ወረራ አጠናክራ በቀጠለችበትና የሊባኖስን ድንበር አልፋ የደህንነት ቀጠና ለመፍጠር እየሰራች ባለችበት ወቅት ነው። የሁለቱ ወገኖች ፍጥጫ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ውስጥ እየከተተው መሆኑን የዓለም አቀፍ ተንታኞች ስጋታቸውን እየገለጹ ነው። እዚህ ጋ ነው ጉዱ የሚለየው። ሌሊቱን ከመካከለኛው ምስራቅ የወጣው መረጃ ጦርነቱ ወደ ሌላ ምዕራፍ ሊሸጋገር እንደሚችል ያስረገጠ ነው። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳይ መረጃ ነው ከስፍራው እየወጣ ያለው። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን ይፋ አድርጋለች። ይህ ከኢራን በኩል የወጣው መረጃ አሜሪካን አሸብሯል፣ እስራኤልን አስደንግጧል። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነው ተብሎለታል። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የአካባቢው የጥበቃ ስልቶች አሜሪካ ልታስበው ለምትችለው ማንኛውም ጥቃት ምላሽ ለመስጠት እየተዘጋጁ ናቸው። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረውም የተደራራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥ፣ ግዙፍ የሰው ኃይልና ያልተማከለ
ያማከለ የእዝ መዋቅርን በመጠቀም የአሜሪካን ቴክኖሎጂ የበላይነት ለመቋቋም የታለመ ነው። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል ይላሉ ተንታኞች። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራትም ትልቅ ስጋትን ፈጥሯል ይለናል የዴሊ ሜል ዘገባ። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ነው የሚለው ይህ የዴሊ ሜል ዘገባ ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ባለሙያዎች እየተነበዩ ይገኛሉ። ትራምፕ ግን ካፈርኩ አይመልሰኝ በሚል አቋማቸው ነው ጸንተው የታዩት። ከአየር ወለድ ከአየር ኃይልና ከእግረኛ ጦር የተወጣጣ ከፍተኛ ቁጥር ያለው የአሜሪካ ጦር ወደ ኢራን ግስጋሴ እያደረገ ነው። ይህን ተከትሎ ታዲያ በአሜሪካና በኢራን መካከል የእግረኛ ጦር የጨበጣ ውጊያ አይቀሬ ነው በሚል እየተነገረ ነው የሚገኘው። ሌላው እዚህ ጋር የሚጠቀሰው አሜሪካ ምን ያህል እግረኛ ጦሮችን ልታሰልፍ ትችላለች የሚለው ነው። ለዚህ ጉዳይ ለዚህ ጥያቄ ምላሽ የሚሆን ዘገባን ዎል ስትሪት ጆርናል በዛሬው ዕለት በፊት ገጹ አስነብቧል። ዎል ስትሪት ጆርናል ትራምፕ በሺዎች የሚቆጠሩ እግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችና ጦር ሰፈሮች ከሚገኙት የአገሪቱ ወታደሮች በተጨማሪ ነው ሲል 10,000 የሚሆኑ የአሜሪካ ወታደሮች በጦርነቱ ለመሳተፍ እንደሚሰማሩ ዘግቧል። ወታደሮቹን የማሰማራቱ ሐሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባለበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭን የሚሰጣቸው እንደሚሆን ጋዜጣው ጨምሮ ጽፏል። ወደ መካከለኛው ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የጠቆመው ዘገባው ይህም ወደ አካባቢው ቀድሞውንም ከተላኩት 5,000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ነገር ግን ፕሬዝዳንቱ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወደየት እንደሚላኩ አልተገለጸም። እስራኤልና አሜሪካ በኢራን ላይ የጀመሩት ይህ ጦርነት አንድ ሳምንት እንደሞላው ተጽዕኖ ከመካከለኛው ምስራቅ አልፎ በዓለም ምጣኔ ሀብት ላይ መሰማት የጀመረው ወዲያው ነበር። በዚህ ሳምንት መጀመሪያ የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል ከ100 የአሜሪካ ዶላር በላይ ያለፈ ሲሆን ይህም ከ2022 ወዲህ ለመጀመሪያ ጊዜ የታየ ከፍተኛ የዋጋ ንረት ሆኖ ተመዝግቧል። ጦርነቱ ከመጀመሩ በፊት የአንድ ድፍድፍ በርሜል ነዳጅ ዋጋ 70 የአሜሪካ ዶላር ነበር። የዓለም የነዳጅ ዋጋ መጨመር የተከሰተው የሆርሙዝ ወሽመጥ መዘጋትን ተከትሎ የመጣም ሲሆን የኢራን መንግስት በወሽመጡ የሚንቀሳቀሱ የንግድ መርከቦችን ኢላማ እንደሚያደርግም አስጠንቅቋል። እንዳስጠነቀቀውም እያደረገ ነው። የዓለም 20% ነዳጅ የሚተላለፍበት ይህ የባህር አካል ወደ ኤዥያና አውሮፓ አገራት ነዳጅ የሚጓጓዝበት ዋነኛ መስመር ነው። በፋርስ ባህረ ሰላጤ የሚካሄደው ጦርነት በቀጥታ የዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ቢያሳይም ባለሙያዎች ግን ሌሎችንም የምጣኔ ሀብት ዘርፎች እንደሚጎዳ እየተናገሩ ነው የሚገኙት። አሁን ደግሞ ጦርነቱ ከነዳጅ ባለፈ በውሃ ጉዳይ ላይም ትልቅ ስጋትን እንደጋረጠ የሚወጡ መረጃዎች እያመላከቱ ነው የሚገኘው። ዶናልድ ትራምፕ የአሜሪካ እግረኛ ጦር ወደ ቀጠናው እንደሚገባ መናገራቸውና ወደ ቀጠናው መንቀሳቀሱን ተከትሎም ቀውሱ ከዚህም የባሰ ኢኮኖሚያዊ ዳፋ ሊያስከትል እንደሚችል እየተነገረ ነው። ነገር ግን የአሜሪካ እግረኛ ጦር ወደ ቀጠናው መሰማራቱ አሜሪካ ከኢራቅ ተዋርዳ እንደወጣችው ሁሉ ከአፍጋኒስታን ተሸንፋ እንደወጣችው ሁሉ በኢራንም ተሸንፋና ተዋርዳ ልትወጣ ትችላለች የሚሉ ጉዳዮች እየተነሱ ነው። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙ የአሜሪካ የመጀመሪያው ፕሬዝዳንት አይደሉም። አባትና ልጅ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙአመር ጋዳፊ ጋር ጦርነት ገጥመው ነበር። የእነዚህ መሪዎች ከስልጣን መወገድ ለአገራቱ ዲሞክራሲንም ሆነ የናፈቁትን ነጻነት አላስገኘም። ከዚያ ይልቅ በአገራት ውስጥ እስካሁን የዘለቀ የእርስ በርስ ጦርነትና አለመረጋጋት ነው የፈጠረው። በሶሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልአሳድ ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለም በአፍጋኒስታን የታሊባን አገዛዝ አሜሪካ ለሁለት አስርተ ዓመታት ያህል በአገሪቱ ውስጥ ጣልቃ ከገባች በኋላ በ2021 ወደ ስልጣን ተመልሷል። በኦባማ አስተዳደር ወቅት ዲፕሎማትና የብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያን 2015 ባወጡት አንድ ጽሑፋቸው አገራቸው በቀጠና ውስጥ ያደረገቻቸው ጣልቃ ገብነቶች ቀውስ ማስከተላቸውን ያሰፍራሉ። በኢራቅ ዩናይትድ ስቴትስ ጣልቃ ገብታ አገሪቱን ተቆጣጠረች፣ ውጤቱም እጅግ ውድ ዋጋ ያስከፈለ ነበር። በሊቢያ ዩናይትድ ስቴትስ ጣልቃ ገብታ አገሪቱን አልተቆጣጠረችም፣ ውጤቱም ከዚህ የከፋ ነበር። በሲሪያ ዩናይትድ ስቴትስ ጣልቃ አልገባችም ወይም አገሪቱን አልተቆጣጠረችም፣
ውጤቱ ግን ከባድ ነበር ይላሉ። ባለሙያዎች እንደሚሉት የአሜሪካ በአገራት ውስጥ ጣልቃ መግባት ለራሷ ብቻ ሳይሆን በአጠቃላይ ቀጠናውን እጅግ ከፍተኛ ዋጋ ያስከፈለ ነበር። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰር ኢብራሂም አዋድ በአካባቢው ያለው አለመረጋጋት በአብዛኛው የሚከሰተው ከውጭ በሚኖር ጣልቃ ገብነት ነው ይላሉ። ምንም እንኳን ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ ወይም የመን ከባድ የአስተዳደር ችግሮች የሰፈነባቸው ወይም አምባገነን ስርዓቶች ያሏቸው አገራት ቢሆኑም እነዚህ ጉዳዮች በአዋድ አስተያየት በውጭ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም። ባለፉት 10 ዓመታት ውስጥ ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ በርካታ አገራት ውስጥ ወታደራዊ ጣልቃ ገብነት ፈጽማለች። አንዳንድ ጊዜ የጦርነቱ ዋነኛ ተሳታፊ፣ በሌሎች ጊዜያት ደግሞ ደጋፊ ሚና በመያዝ ወይም የሰፊ ጥምረት አካል የሆነችበት ጊዜ አሉ። በዋናነት ስለ አሜሪካ ወታደራዊ ጣልቃ ገብነት ሲነሳ የምትነሳው ኢራቅ ናት። የዩናይትድ ስቴትስ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነት አድርጋለች። ኢራቅ በሳዳም ሁሴን አመራር ስር ሳለች በአውሮፓውያኑ 1990 የኩዌት የነዳጅ ዘይትን ለመቆጣጠርና ቀጠናዊ የበላይነትን ለማጠናከር ወረራ ፈጽማለች። በዋሽንግተን የሚመራና በተባበሩት መንግስታት የሚደገፍ ወታደራዊ ጥምረት ኦፕሬሽን ዴዘርት ስቶርም ወይም ዘመቻ የበረሃው ማዕበል የተባለ ዘመቻ አካሂዶ ኩዌትን ታድጋታለች። ጥምረቱ በከፍተኛ የአየር ድብደባዎችና ፈጣን በሆነ የእግረኛ ወታደሮች ስምሪት የታገዘ ነበር። ይህ ዘመቻ በጥቂት ሳምንታት ውስጥ የኢራቅ ጦርን በማስወጣት ኩዌትን ነፃ ማውጣት ችሎ ነበር። በወቅቱ ሳዳም ሁሴን ማዕቀብ የተጣለባቸው ሲሆን በአገር ውስጥም አለመረጋጋት እንዲቀሰቀስና የጎሳ ውጥረትን እንዲባባስ አድርጎት ነበር። ይህ ዘመቻ በብዙዎች ዘንድ ዓለም አቀፍ ሕግን ወደ ነበረበት የመለሰ ወታደራዊ ስኬት ተደርጎ ነው የሚቆጠረው። ከበርሊን ግንብ መፍረስና ከቀዝቃዛው የዓለም ጦርነት ማብቃት በኋላ የተካሄደው የባህረ ሰላጤው ጦርነት የአሜሪካን ወታደራዊ ጣልቃ ገብነት አዲስ ዘመን ተደርጎ ይቆጠራል። ዋሽንግተንም ያለ ተቀናቃኝ አዲስ የዓለም ስርዓትን ለመመስረት በቃች። በአውሮፓውያኑ 2003 በዩናይትድ ስቴትስና በዩናይትድ ኪንግደም የሚመራ ሌላ ጥምረትም አገዛዙ የጅምላ እልቂት መሳሪያዎችን መታጠቁና ከዓለም አቀፍ ሽብርተኝነት ጋር ግንኙነት እንዳለው በመግለጽ ኢራቅን ወረረ። ኢራቅ ያላትን የተባሉት የጦር መሳሪያዎች ባይገኙም ጥምረቱ በጥቂት ሳምንታት ውስጥ ባግዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በመዋል በስቅላት ቀጣው። ታሪክ የሚነግረን ይህንኑ ነው። በእንዲህ መልኩ አሜሪካ በኢራቅ፣ በአፍጋኒስታን፣ በሊቢያ፣ በሶሪያ ጣልቃ የገባች ቢሆንም ዓላማዋን ግን ማሳካት አልቻለችም። ነገር ግን ከባድ ቀውስ ነው እየተፈጠረችው። አሁንስ በኢራን እግረኛ ጦሯን አሰማርታ ምን ያህል ውጤት ልታመጣ ትችላለች የሚለው የብዙዎች ስጋት ያዘለ ጥያቄ ሆኗል።